ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካ ነው። ስትነካው አዲስ ኃጢአተኛ ያስታውቃል። ማረኝ 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 ማረኝ። ሲደግምስ ምረቷል። ሶስተኛ ሲያደርገው ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ዕብራውያን ምዕራፍ 10 ከቁጥር 26 እስከ 31 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታም ቃል እንደዚህ ይላል። የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምሕረት ይገደል ነበር። ታዲያ እግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ የጸጋን መንፈስ ያክፋፋ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቀዋለንና ደግሞም ጌታ በሕዝቡ ላይ ይፈርዳል ይላል። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። ቃሏን በደንብ እንያት። ምንድን ነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ብሎ ምንድን ነው የሚለው? ሆን ብለን የምትል ዴሊበሬትሊ ኢንቴንሽናሊ ማለት ነው። አሁን ድንገት ስቶ ደክሞ የወደቀ አይነት ሰው ሳይሆን ሆን ብለን በኃጢአት ጸንተን ብንመላለስ። መቼ? የእውነትን ዕውቀት ካወቅን በኋላ፣ የእውነትን ዕውቀት ከተቀበልን በኋላ። የእውነት ዕውቀት ወንጌል ነው። የእውነት ዕውቀት ክርስቶስ ነው። ይሄ ብርሃን ነው። ይሄ መገለጥ ነው። ኦልሬዲ ክርስቲያኖች ናቸው። የእውነትን ዕውቀት ከተቀበልን በኋላ። ስለዚህ የእውነትን ዕውቀት ለተቀበሉ ሰዎች ነው የተጻፈው። የእውነት ዕውቀት የውሸት ዕውቀት የሚባል አለ አይደል? ሁለተኛ ጢሞቴዎስ ላይ ጳውሎስ የተጠቀመው የውሸት ዕውቀት የሆነ እንደውም ሁለት ነው የፍልስፍና ጽንፍ ጳውሎስ የውሸት ዕውቀት ነው ይለዋል። ይሄኛውስ የእውነት ዕውቀት። የእውነት ዕውቀት የተባለው ሕይወት የሚገኝበት ትምህርት ማለት ነው። ሳውንድ ዶክትሪን ማለት ነው። ሕይወት የሚገኝበት ትምህርት፣ የእውነት ዕውቀት፣ ሕይወት የሚገኝበት ትምህርት። ጳውሎስ እያወራ ያለው ሕይወት ስለሚሰጥ ጤናማ እውነት እያወራ ነው። የእውነት ዕውቀት አንደርስታንዲንግ፣ ወንጌል ገብቶት ሰው፣ እውነት በርቶለት ሰው፣ የእግዚአብሔር ፈቃድ የተገለጠው በልጁ በክርስቶስ ኢየሱስ በኩል ያለው የእግዚአብሔርን ማዳን ሰው ከተገነዘበ በኋላ። የእውነት ዕውቀት ማለት ኢየሱስ ስለ ኃጢአት ሕይወቱን እንደከፈለ ሰው ከገባው በኋላ፣ እግዚአብሔር ኃጢአት ላይ ምን ያክል ሲሪየስ እንደሆነ ሰው አንደርስታንድ ካረገ በኋላ፣ ሰው እግዚአብሔርን ካወቀ በኋላ፣ እግዚአብሔር በምህረቱ ወደር የሌለው እጅግ በጣም መሐሪ፣ ለምህረቱ ማብራሪያ የሌለው አምላክ ነው። በዚያው መጠን ደግሞ እጅግ ቅዱስ፣ ጻድቅና ኃጢአትን የማያልፍ ደግሞ አምላክ ነው። ይህንን ሰው ካወቀ በኋላ፣ የእውነትን ዕውቀት ከተቀበልን በኋላ ሆን ብለን ከባድ ቃል አይደለች ብቻ ዴሊብሬትሊ ሆን ብለን በኃጢአት ጸንተን ብንኖር። አሁን ሃማርቲያኖስ ነው የሚለው ቃል። ሃማርቲያ ማለት ኃጢአት ማለት ነው። ሃማርቲያኖስ ማለት ካራክተር ብናረገው፣ ባህሪያችን ቢሆን፣ በዚያ ለመኖር ብንወስን ምን ማለት ነው? እግዚአብሔር የገለጠልኝን ይሄንን እውነት የዚህንም የእውነት ዕውቀት ብገፋው ማለት ነው። አንድ ቃል ትዝ አለኝ። ቲቶ ምዕራፍ 1 የመጨረሻው ቁጥር ላይ እናንብብ። ቲቶ
ቲቶ የሚባል አንድ ግለሰብ ነበር። እዛ ቀርጤስ የሚባል ሀገር ጳውሎስ ትቶት የሄደ ልጅ። ቲቶ 1:16 እግዚአብሔርን እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዘዙና ለበጎ ሥራ የማይበቁ ናቸው። እዛ እናንተ ያዛችሁ ትርጉም ላይ እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ከዛስ በሥራቸው ግን ይክዱታል። ድንገት አይደለም፣ አዎ ሆን ብለን እግዚአብሔር በዚህ የእውነት ዕውቀት እንድንኖር ጸጋ ጨምሮ ይስጣል። ማስተዋልን እግዚአብሔር ይስጣል። እና በጣም እያበረታታቸው ነው የመጣው። የክርስቶስን የመስዋዕትነት ሥራ እያብራራላቸው ነው የመጣው። እስከዚህኛዋ ቁጥር ድረስ እስከ ቁጥር 25 ድረስ 3 እና 4 ምዕራፍ ሙሉ የተከፈለ ክፍያ የተሰራ ሥራ፣ ያ ሁሉ መስዋዕትነት፣ የኢየሱስ ሳክሪፊሻል የሆነ ዴዝ ክሮስ በጣም ነው ያብራራው። ከብሉይ ኪዳን የክህነት መስዋዕትነት አንጻር ሰዎቹ ገብቷቸዋል። ኦልሬዲ ይሄ የእውነት ዕውቀት ከገባን በኋላ እኔ ከዚህ በፊት ሰምቼ አላቅም ቢል አንድ ሰው ከዕብራውያን ምዕራፍ 7 ጀምሮ እስከ ምዕራፍ 10-25 ድረስ ራሱ ካነበበ ኦልሬዲ የእውነት ዕውቀት ውስጧል። ይህንን የእውነት ዕውቀት ከተቀበልን በኋላ ሆን ብለን ከዛ ምንድን የሚል ሆን ብለን ካለ በኋላ በኃጢአት ጸንተን አቋም ነው። ጸንተን ክርስትና ላይ ጽኑ፣ ኃጢአት ላይ አትጽኑ። በኃጢአት ጸንተን ምን ማለት ነው? ምንም ችግር የለውም፣ እግዚአብሔር አይገለኝም፣ አይቀጣኝም፣ ምንም አልሆንም። ጸንተን ማለት መደጋገም ማለት አይደለም ትርጉሙ። በአቋም መኖር ማለት ነው ትርጉሙ። መደጋገም አይደለም እያወራ ያለው። ኦልሬዲ በእውቀት ነው በኖሌጅ ነው የሚደረገው። ሆን ብለን አለና ከዛ ሆን ብለን ማለት ኮንሽስሊ ነው አይደል? ኮንሽስ ነው ሰውየው። ቅድም ያልኳችሁ ነው ዴሊበሬትሊ ኢንቴንሽናሊ ነው። ኮንሽስ ነው። ቀጥሎስ ጸንተን ይላል። እግዚአብሔር ምንም አያረገኝም። እግዚአብሔር ሰውን ሲኦል ይከተዋል? አይከተውም። መክተት ቢፈልግ ልጁን መስቀል ላይ ይሰቅላል እንዴ? እግዚአብሔር ሰውን ሲኦል አይከተውም። ሰው ሮጦ ነው የሚገባው እንዴ? እግዚአብሔር ሰውን ሲኦል አይከተም። ሰው ራሱ ነው የሚገባው። እምቢ አልፈልግም ይላል። ናላድን አልፈልግም፣ እንዳመጣ እንዳትጠጋኝ። ኧረ ልጅ ይኸው መስቀል ላይ ሞቷል፣ አልፈልገውም። ደሙ ፈሶላል፣ አልፈልገውም። የኪዳን ደም ይረግጣል፣ የተቀደሰበትን መንፈስ ያክፋፋል፣ የጸጋ መንፈስ ይረግጣል። እምቢ ይላል። ራሱ ነው። ግን ምን እናርገው እስቲ? አሁን እሺ ቆይ ምን እናርገው? እኔ እዚህ በእውነት ምዕራፍ ውስጥ ባይኖር አላነሳው። ለመጽሐፉ ግን ታማኝ መሆን የለባችሁ? ዕብራውያን አሁን የክርስቶስ መስዋዕትነት ሲባል እንደዚህ ጥቅጥቅ እያላችሁ ነው የተማራችሁት። ታዲያ ይህንን መስዋዕትነት የሚንቅ ሲባል ደግሞ ባዶ ይሆናል እንደ ይሄ ቤት? አንንቅም ብለን ነው የምንቀጥለው። አሜን በሏ። አክብረን የኢየሱስን የመስቀል ሥራ አክብረን ለተሰራው ሥራ ምላሽ እየሰጠን እንኖራለን። ክብር ለኢየሱስ ይሆን። ሰው ሊደክም ይችላል። ኦብቪየስሊ ሰው ነው፣ ሊደክም ይችላል፣ ይስታል። ኦፍ ኮርስ ይስታል። ምን ጥያቄ ያለው? ሰው የሆነ ነገር ሊያበላሽ ይችላል። ኢንቴንሽናሊ ግን ሆን ብሎ በተቀናጀ መንገድ ፕላን አድርጎ ዲዛይን አድርጎ እያደረገ ቀጥሎ ጸንቶ በዛ ላይ የሚሄድ ከሆነ በጣም ከባድ። አንዳንዶች ምን ይላሉ? እንደዚህ የሚያደርገው ሰውዬ እኮ አሁን የተጻፈው በጌታ ላልሆነው ሰው ነው ይላሉ። ቢሆን በእውነት ነው የምላችሁ እንደኔ ደስተኛ የለም ነበር በጌታ ላልሆነው ሰው ቢጻፍ ኖሮ። ግን ክፍሉ ምንድን ነው የሚለው? የእውነትን ዕውቀት ከተቀበልን በኋላ ኦልሬዲ የእውነት ዕውቀት የተቀበለ ሰውዬ ነው። ጌታን የተቀበለ ሰው ነው። ሌላ የእውነት ዕውቀት አለ እንዴ? ቸርች ያለው የእውነት ዕውቀት ኒውክሌር ሳይንስ አይደለም። መሬት ዘመም ብላ ወደ ግራ ወደ ቀኝ ነው የምትሽከረከረው። ይሄ አይደለም የእውነት ዕውቀት ለኛ። እሱ ፋክት ነው። ትሩዝ ለኛ ወንጌል ነው። ወንጌል ጎስፕል። እስቲ አሜን በሉ። ኢየሱስ መስቀል ላይ ስለ ኃጢአቴ ሞቷል፣ በክርስቶስ ኢየሱስ በማመን የዘላለም ሕይወት አግኝቻለሁ። ይሄ ነው የእውነት ዕውቀት። ይሄንን ከተቀበልክ በኋላ ሆን ብሎ ሰው በኃጢአት ጸንቶ ከዛስ ቢመላለስ ምን ማለት ነው? ወክ ጸንቶ አቋም ይዞ ስታንዴ ነው ብሎ ቢኖርበት ንስሐ ባይኖር መመለስ ባይፈልግ ባይወቀስ ባይጸጸት እምቢ
ቢል እልከኝነቱ ከኢየሱስ ደም ከመንፈስ ቅዱስ ምክርና ወቀሳ ከበለጠበት እስቲ ለሰው የጀጅ እያደረገ አይደለም አይደል? ቁጥር 26 እኮ ጀጅ እያደረገ አይደለም፣ ጀጅ እያደረገ አይደለም አይደል? አሁን እየፈረደበት አይደለም ሰውየው ላይ። ምንድነው የሚለው? አሁን በዚህ አይነት መንገድ ጸንተን ብንመላለስ ይልና ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት የለም አይደለም፣ አይኖርም እንዳታስበው። አሁን ሰው በዚህ አንደርስታንዲንግ ውስጥ ሆኖ ኃጢአት እየሰራ ቢኖር ከዛ በኋላ ሌላ ቻንስ አለ ቢል አሁን ሰውየው እያወራ ያለው በጣም ሲሪየስሊ ስሙኝ። የክርስቶስ ኢየሱስን ደም ከመናቅና የተሰራውን የመስዋዕትነት ሥራ ከማክፋፋት አንጻር ነው እየተነሳ ያለው ክፍሉ። ደክሞ ኃጢአት ሰርቶ ተጸጽቶ ንስሐ ስለሚገባው ሰው አይደለም አይደል እያወራ ያለው። ኢየሱስ አይበቃኝም የሚል ችግር የለውም የሚል ጎናቸው የኃጢአት ደሞዝ ሞት ነው በሉት እስቲ። አይ አንተ ኃጢአተኛ ነህ እኮ በሉት አይደለም ያልኳችሁ፣ ተፈራራችሁ። የኃጢአት ደሞዙ ሞት ነው በሉት። መጽሐፍ ቅዱስ ነው አይደል እንደሱ የሚለው? እንደሱ አይደል የሚለው? ኃጢአት ስራው ነው፣ ደሞዝ ክፍያው ነው። ወር ላይ እግዚአብሔር ይከፍላል። የኃጢአት ደሞዝ እንክፈል ብሎ ሲከፍል ለኃጢአት ሰውየውን አስበዋል። በፈነና ሲል ከርሞ ፕሬዝ ጋድ ብሎ ሲመጣ ሞት። በጽድቅ የሚኖረው ጌታን ብሎ የሚኖር እንደ ሕያው ቃሉ እንደ ወንጌል እውነት ቀጥ ብሎ የሚኖረው ሰውዬስ የዘላለም ሕይወት። ኃጢአት ሲኖር ቀላል ነው፣ ክፍያው ሲሪየስ ነው። ጽድቅ ሲኖር ቀላል አይደለም፣ ክፍያው ዘላለማዊ ረፍት ነው። ሁለቱም ዘላለምን ነው አይደል? ዘላለም ላይ ነው ኢፌክቱ፣ መሬት ላይ አይደል? ዘላለም ላይ በሰጋ የሚኖር መበስበስን፣ በመንፈስ የሚኖር ሕይወትን። እንደነዚህ አይነት ክፍሎችን በፍጹም ዲናይ እንዳታረጓቸው፣ ዲናይ እንዳትክዷቸው እውነት ስለሆኑ። አሜን ነው። አንዳንዴ እነዚህ ጭፍልቅ አድርገናቸው መሄድ ያምረናል። ወዴት? መጽሐፍ ቅዱስ የሚያስተምረው ትምህርት ነው። እግዚአብሔር በጣም ሲሪየስ ነው። ድሮም ዘንድሮም እግዚአብሔር በጣም ኃጢአትን እንደዚህ አያልፍም። አሁን በምንድን ነው ምህረት? በክርስቶስ ደም። ያንን የክርስቶስን ደም ካክፋፋስ ሰው የተሰራውን ስራ እምቢ ካለስ ያንን ሊወቅሰው የተሰጠውን የዘላለምን የህይወት የጸጋ መንፈስ ከረገጠ ሌላ የለም። ለኃጢአት የሚሆን ሌላ መስዋዕት አይኖርም። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ክፍል እናንብብ። ሮሜ ላይ ሄደን እናንብብ እስቲ። ሮሜ 13:14 ምንድን ነው የሚለው? ይልቁንም ጌታ ኢየሱስ ክርስቶስን ልበሱት ይልና ምኞቱንም ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት። ምኞቱን ይፈጽም ዘንድ በሐሳብ ለሥጋ አትመቻቹለት። ምንድን ነው የሚላቸው? በኃጢአት ጸንተን ብንመላለስ። ሮሜ ላይ ጳውሎስ ምንድን ነው የሚለው ደግሞ? አትመቻቹ። ቆንጆ ቃለች። አትመቻቹለት። ሊመታ ሊሰድ ሲል ፉትሆልድ አታዘጋጅ። እግርን ከፍተ ከቆምክ እግሩን ማስገቢያ ስለሚያገኝ ይገለብጥሃል። ስለዚህ ተስተካክለ ቁም። አትመቻችለት እንዲጥለ እንደዚህ ብለ ቁም። እግር ማስገቢያ ግራውንድ አይኖረውም። አትመቻቹለት ማለት ሪላክስ ሳታርግ ፊት ለፊት ሬዲ ሁን። እስቲ አሜን በሏ። ለምን? ግጥሚያ ነው፣ ትግል ነው። ስጋ ምኞቱን እላይ ላይ እንዲፈጽመው አትመቻች። ኮራፕትድ ነው ሰውነትህ። ከጽድቅና ቅድስና በላይ ለኃጢአት በጣም 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 ቅርብ ነው። በንጽህና ለመኖር ነው ዋጋ የምትከፍለው። ኃጢአት ለመስራት ቅንጣት ታክል ዋጋ አትከፍልም። ከሰራ በኋላ ነው ዋጋ የምትከፍለው። ለመስራት ኃጢአት ዋጋ አያስከፍልም። በንጽህና መኖር ነው ዋጋ የሚያስከፍልህ።
ስለዚህ አትመቻቹ። ለምን? ምኞቱን በእናንተ እንዲፈጽም አትመቻቹ። ይፈልጋል። ከያዘ በኋላ የፈለገውን ያደርጋል ባንተ። የጽድቅ የጦር ዕቃ መሆን ያለበት አካላችሁ ይላል። አሜን ነው። ያዕቆብ ምዕራፍ 1 ላይ ነው ማንም በእግዚአብሔር እፈተናለሁ አይበል የሚለው። እግዚአብሔር በክፉ አይፈተንም ነው የሚለው መጽሐፍ አይደል? ከዛስ እርሱ ማንንም በክፉ አይፈተንም። እርሱ በክፉ ስለማይፈተን ማንንም እግዚአብሔር በክፉ አይፈትንም። ሰው በገዛ ምኞቱ ሲሳብና ሲታለል ነው የሚለው ይፈተናል። እግዚአብሔር ፈተነኝ አይበል። እግዚአብሔር ቴምት አያረግህም። ካረገ ቴስት ነው የሚያረግህ። እግዚአብሔር ለመጣል ማንንም ታርጌት አያረግም። መብሰልህን ግን ቼክ ያረግሃል። ቴስት ነው። ሰይጣን ነው ቴምት የሚያደርገው ሰውን። ጌታችንን እንደሞከረው ኢየሱስን ሞከረው። እንኳን ኢየሱስ ሆነን ሞከረው ባይዘው ይመጣና ራበህ እንዴ ነው የሚለን እኮ ሲመጣ። ኢየሱስ ተርቦ አይደል እንደ የመጣው? ኢየሱስ ጋር መጣን ድንጋዩን ዳቦ አድርገዋል። የመጀመሪያው ሰው በሚበላ ነው የወደቀው። ሁለተኛውም ሰው ጄኒዩን የሆነው ንጹህ የሆነው ሰው ሲመጣ የሚበላ ነው። የመጀመሪያው ፈተና የሚበላ ነው ባይዘው። የመጀመሪያው ጥሎታል፣ ተሳክቷል። ሁለተኛና ሶስተኛ አልፈተነውም። በመጀመሪያው ነው ጠብ ያለው የመጀመሪያው ሰው። የድሮ የቀድሞ አባታችን አንቀይረናል። እኛ በጌታ ነን። ኧረ ኧረ በኢየሱስ ሳስበው ራሱ ታውቃለህ ያመኛል። ሰውን ውር የሚያደርግ ኧረ እኛ በጌታ ነን። አሁን ኃጢአት ብንሰራ ኢንቴንሽናሊ አንሰራም። መጽሐፉ ስለሚል ለማስታወስ ያክል እነግራቸዋለሁ እንጂ ኢንቴንሽናሊ ኃጢአት አንሰራም። ደክመን ልንሰራ፣ ድንገት ስተን ልንሰራ ምናምን ሊሆን ይችላል እንጂ ክርስቲያን የክርስቶስን ደም እያከፋፋ አይኖርም በፍጹም። ውስጣችን ያለ የክብር መንፈስ አለ። ኢየሱስ ጌታ ነው። እና የመጀመሪያውን አዳም ስለጣለው ከዛ ሁለተኛውን ሞከረው በምግብ ሲሞክር፣ ሁለተኛው ሰው ብቻ አይደለም አይደል? እግዚአብሔርም ነው አምላክ ሰው ነውና ሲፈትነው ስላልራበው እንዳይመስልህ። ቀጥሎ ደግሞ ሰይጣን ድንጋዩን ዳቦ አድርግ ቢለው ኢየሱስ ሆነ አንድ ድንጋይ ወስዶ ዳቦ ሁን ብሎ መግመጥ ነው እንዴ? መሬትን ምድር ብሎ የጠራት እሱ አይደል? ይችላል ማድረግ። እኔ ግን እንደዛ እያረኩ አልኖርም። ለእኔ ትምህርት ነው። አየህ እሱ ይችላል። ማን ይከለክለዋል? እሱ እኮ ባለቤት ነው። ለእኔ ግን እንደዛ ሁሌ ድንጋይ ዳቦ እያረኩ ስለማልኖር ፕሪንሲፕል ነው ያስቀምጥ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣ ቃል ጭምር እንጂ ብሎ አዳሜ ሳታትን ኢየሱስ አገኝ አይደል? ጣለው። ከዛ እንደገና መጣ ፈታኝ ወደ እሱ ቀርቦ የሚል ቃል አይደል? እግሮች እንዳይሰናከሉ መላእክት ከእግዚአብሔር ጋር ደግሞ ሊያጣለው። አየህ ከእግዚአብሔር ጋር ደግሞ አሁን በአፒታይቱ መጣ አልቻለው። ከእግዚአብሔር ጋር ደግሞ ሊያጣለው መላእክቱን ስላንተ ያዛል። እስቲ ራስ ኖሩ ሊጠብቁ አይጠብቁም አለው። ጌታ መልአክና ተፈታተነው ተብሎ ተጽፏል አለው። ግንባሩ ላይ የመጣው ባይዘ ሶስተኛውን ዙር መጣ። ሶስተኛው ግን በጣም ከባድ ነው አይደል? በጣም ብዙ ሰው የሚወድቀው በሶስተኛው ነው። በጣም ፈታኝ ነው አይደል? የዚህ ዓለም ክብር አይደል ያለው ያሳየው። የዚህን ዓለም ሀብትና ክብር ዌልዝ በጣም መጥፎ ነገር ነው። ዌልዝ የምንሰቃየው በሰል ዌልዝ አሳየውና ለምወደው ነው የምሰጠው አለው። ሰይጣን እግዚአብሔር ይገስጸው። ማንንም እኮ አይወድም። ራሱ አይወድም። ማንንም እኮ አይወድም እኮ ሰይጣን። ለምወደው ነው የምሰጠው አለው። ለምትወዱት በነፃ አይደለም የሚሰጠው አይደል? ለምትወዱ ሰው እኮ ፌቨር አይደለም የምታደርጉት። ደስ ብሏችሁ እንዳረጋችሁ ልቆ አይቆጥርም ጭንቅላታችሁ። ለምወደው ነው የምሰጠው። አንድ ወድቀ ብትሰግድልኝ አለው። መርዝ የሚጣፍጥ ነገር ውስጧ መርዝ መግደያ። አንድ ወርሺፕ አድርገኛለሁ ማንም የለም። ይኸውልህ እንደማይሰግድለት ያውቃል። ይኸውልህ እንደማይሰግድለት ሰይጣን ጠፍቶበት እንዳይመስልህ። ይኸውልህ ስገድልኝ ሲለው ፕሮቮክ እያደረገው ነው። አሁን ስገድልኝ ሲለው አንተ ፈጥሬ ብሎ እንደገና አየህ፣ ኢሞሽናል አይደለም፣ ቀስ ብሎ ስፒሪቹዋል ነው መሆን ያለብህ። እንደዚህ አይነት ነገር ደግሞ ሮያሊቲን ሳይሆን ሎያሊቲ ነው መጠቀም ያለብህ። እና እንደዚህ ያየውና ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለ። ሰይጣን ይኸው እርቃኑን መጽሐፍ እንዲህ ይላል፣ ፈታኙ ትቶት ሄደ ይላል። ታይ አይወድቅም። ይሄኛው ሞዴላችን ክርስቶስ ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ ቦርናኪ የሆነ ክርስቲያን በእግዚአብሔር አይፈተንም። ራሱ ግን በምኞቱ ሲሳብና ሲታለል በኃጢአት ይፈተናል። እና ፕሮቴክት አርግ ምኞት ኃጢአትን ሞትን አይደለም የሚለው። ምኞት ዘር ነው፣ ኃጢአት ጽንስ ነው፣ ሞት የሚታቀፈው ነገር ነው። ታዲያ ግደለው
ነው አይደል? ግደለው። ልክ ሲመጣ ኖ የሆነ ስቴፕ ኖ ኖ ኖ። እስቲ አሜን በሏ። ከዛ የምትቀጥለውን ቁጥር ልንገራችሁ። ቁጥር 27 የሚቀረው ይልና የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ነው። በእውነት ይሄ ከባድ ነገር ነው። አንድ ጥቅስ ላንብብላችሁ። ሁለተኛ ተሰሎንቄ ምዕራፍ 1 ላይ ቁጥር 6 እስከ 9 ብናነበው ደስ ይለኛል። ሁለተኛ ተሰሎንቄ ምዕራፍ 1 የእግዚአብሔር ጠላቶችን የሚበላ እሳት አይደል? የሚያስፈራ ፍርድ፣ ቀጥሎስ የእግዚአብሔርን ጠላቶች የሚበላ እሳት ነው። ከዛ በኋላ ለኃጢአት የሚሆን መስዋዕት የለም። ሰው በኃጢአት ጸንቶ ከኖረ፣ አመፀኛ ከሆነ፣ እምቢ ካለ፣ የእግዚአብሔርን ወንጌል እምቢ ካለ፣ ቃሉን ከናቀ፣ እንደ እግዚአብሔር ቃል አልኖርም ካለ የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚያቃጥል ብርቱ እሳት። ሁለተኛ ተሰሎንቄ ምዕራፍ 1 እግዚአብሔር ጻድቅ በመሆኑ መከራን ለሚያመጡባችሁ መከራን ይከፍላቸዋል። መከራን ለተቀበላችሁት ለእናንተም ሆነ ለእኛ ደግሞ እረፍት ይሰጠናል። ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማይ በሚገለጥበት ጊዜ ነው። በዚያን ጊዜ እግዚአብሔርን የማያውቁትንና ለጌታችን ለኢየሱስ ወንጌል የማይታዘዙትን ይበቀላል። እነርሱም ከጌታ ፊትና ከኃይሉ ክብር ተወግደው በዘላለም ጥፋት ይቀጣሉ። የሚቀጡትም በቅዱሳኑ ዘንድ ሊከብርና በሚያምኑበትም ሁሉ ዘንድ ሊገረም በሚመጣበት በዚያን ቀን ይሆናል። እናንተ ከሚያምኑት መካከል ናችሁ፣ ምስክርነታችንን ተቀብላችኋልና። እነማን እንደሚጠፉ እነማንን እንደሚበቀል እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ወንጌል የማይታዘዙትን እነሱን እግዚአብሔር ይበቀላቸዋል። የእግዚአብሔር ጠላት ተብሎ የተጻፈው ማን ነው? ወንጌልን እምቢ ያሉ ሰዎች። የእግዚአብሔር ወዳጅ የምንሆነው በወንጌል በኩል ነው። እግዚአብሔር ልጆች ያደረገን በክርስቶስ ኢየሱስ በኩል ነው። እሱን ሰው እምቢ ካለ የእግዚአብሔር ጠላት ነው። እግዚአብሔር እድል ሰጥቷል ወይ? ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣ the longest dispensation አይደል? የመጨረሻው ዘመን የሚባለው በጣም ረጅሙ ዘመን፣ ከዘመናት ሁሉ ረጅሙ ዘመን ይሄ የመጨረሻው ዘመን ነው። ይሄው እግዚአብሔር እድል እየሰጠ እየተናገረ 2000 ዓመት አለፈው። ኑ እያለ የኢየሱስን ደም እግዚአብሔር ምልክት አድርጎ ኑ እንታረቅ እያለ 2000 ዓመት አለፈው። አሁንም ጌታችን ኢየሱስ ክርስቶስ ተመልሶ እስኪመጣው እግዚአብሔር የምህረት በሩ የተከፈተ ነው። ኢየሱስ መቼ ተመልሶ እንደሚመጣ ግን አናውቅም። ዛሬ ቢመጣስ እድሉን መጠቀም ነው። አሜን ነው። ዛሬ ወንጌል ከሰማው መመለስ ነው ቶሎ። እዚቹ ላይ የመጨረሻው ቁጥር ላይ ቁጥር 31 ዕብራውያን ላይ እዚሁ ቁጥር ምዕራፍ 10 ቁጥር 31 ላይ በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው የሚለምባቸዋል። በሕያው እግዚአብሔር እጅ መውደቅ አሁን አማኞችን እንደኔና እንደናንተ ያሉ ቅዱሳንን ለመርዳት የምትመጣ እጅ ለመቅጣት ስትመጣ አስባችሁታል? እስራኤልን ከግብፅ ለማውጣት እግዚአብሔር ባህር የከፈለው በእጁ ነው አይደል? መጽሐፍ ቅዱስ የሚለው እንደሱ ነው። በተዘረጋ እጅና በጸና ክንድ አወጣኋቸው አለ። እጄ ነው አለ። መንፈስ ቅዱስ እኮ ነው። እጄ አለ። እጄ ባህር ከፍላ በደረቅ መሬት እለፉ 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 አለች። እቺ እለፉ ያለች እጄ ፈርዖንና ሰራዊቱን እዛው እግዚአብሔር ባይዘው እስራኤልን ነፃ አውጥቶ ሄዶ ፈርዖን ለማሰት ተመልሶ አይደለም የመጣው። በዛው አንዱን ባሻገረበት እጅ ነው። አያባክንም። እምቢ ካለኝ ሰው በቃ እኔ አይደለሁም ጠላት ያልኩት እሱን አልፈልግም ያለኝ አልወድህም ያለኝ። ስለዚህ የእግዚአብሔር ጠላቶች የሆኑ ደግሞ በመጨረሻው ሰዓት ላይ እግዚአብሔር ለሰው አላዘጋጀውም። ለሰይጣንና ለመላእክቱ የተዘጋጀ እኮ ነው። ያክፉ ቦታ በጣም አስፈሪ ቦታ ነው ሲኦል። ሪቢሊየስ ከሆነ በቃ ምንም ይሄው መጽሐፍ ቅዱስ ነው የሚነግረን። ክብር ለኢየሱስ ይሁን። ጀስት ኮንሽስ እንድትሆኑ ሪማይንድ እያረኳችሁ ነው። ከዛ የሚቀጥሉ ቁጥሮች እናንብባቸው። 27ና 28 29 እናንብባቸው። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰው ከመሰከሩበት ያለ ምሕረት ይገደላል። ምን የናቀ? የሙሴን ሕግ ባይዘው ያልጠበቀ አይደለም የሚለው የናቀ።
አለመጠበቅ፣ ድንገት ተሳስቶ አይደለም ንቆ የሙሴን ሕግ የናቀ ሰው 2 ወይም 3 ምስክር ቆሞ ከመሰከረበት ያለ ምህረት ይገደል ነበር። ያንን በድንጋይ ጽላት ላይ የተጻፈ ሕግ ሰው ከናቀ እግዚአብሔር ምን ያህል ሲሪየስ እንደሆነ ነው የሚያሳየው። በጣም እኔ አላው በሕጌ በቅዱስ ቃሌ በእኔና በእናንተ መካከል ያለ የጋራ ነገራችን ባልቆጣው በዛ ልደራደርም። የሙሴን ሕግ የናቀ ሰው ከተመሰከረበት ይገደላል አለ። ይላሉ ዕብራውያን ናቸው። የሙሴን ሕግ ያውቃሉ። ቅዱሳት መጽሐፍትን ስለሚያውቁ የሙሴን ሕግ ንቄ በሆነ መንገድ ሸውጄ መግባት አልችልም። አይቻልም። የሙሴ ሕግን ሰው ንቆ እንደዚህ አይነት ፔናልቲ ከሆነ የሚጠብቀው አለ። የዚህ ደብዳቤ ጸሐፊ አሁን እናንተ የሙሴን ሕግ ተጠብቃላችሁ አትጠብቁም ላይ አይደለም ያለው፣ የኢየሱስ ደም ጋር ሊመጣ ነው። ያንን በድንጋይ ላይ የተጻፈ ሕግ ሰው ንቆ ከተገደለ አለና የሚቀጥለው ቁጥር ታዲያ የእግዚአብሔርን ልጅ የረገጠ ማን? የእግዚአብሔር ልጅ የእግዚአብሔር ልጅ የረገጠ የተቀደሰበትን ኦልሬዲ ሳንቲፋይ አርጎታል። ይሄ ደም የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ ከእንስሳ ደም በታች ኖርማል ምንም እንደማይጠቅም አርጎ የቆጠረ እንደ ተራ ነገር የቆጠረ ከዛስ የጸጋንም መንፈስ ያክፋፋ እንደምን ያለ የባሰ ፍርድ። ያንን በድንጋይ ላይ የተጻፈ ነገር ያናቀ ከተገደለ የእግዚአብሔር ልጅ መርገጥ የተቀደሰበትን የኪዳን ደም እንደማይጠቅም መቁጠር የተካፈለውን የጸጋ መንፈስ ማን ነው? የጸጋው መንፈስ መንፈስ ቅዱስ ኢየሱስ ክርስቶስ እግዚአብሔር አብን ለምኖ እኛ ላይ የፈሰሰ መንፈስ ቅዱስ እግዚአብሔር ነው። እኔ ላይ የፈሰሰው ኢየሱስ አብን ለምኖ ምንድን ያለው ጌታችን? እኔ እሄዳለሁ አባቴን እለምነዋለሁ አለ። እኔ አባቴን ስለምነው እሱ የእውነትን መንፈስ ይሰጣል። መንፈስ ቅዱስ እግዚአብሔር አብ ተለምኖ የወረደ ነው። እንዶ ዝም ብሎ ዘው ብሎ የመጣ እንዳይመስልህ። ኢየሱስ አብ ጋር ሄዶ በዓለ 50 ላይ ሲወርድ ከፋሲካ 40 ቀን ቆይቶ በ40ኛው ቀን ሄደ። በ50ኛው 10 ቀን ሲለምን ነበር ኢየሱስ ቆሞ። አባቴ ብቻቸውን ነው ትቻቸው የመጣሁት። አይችሉትም። ሰይጣንን ኃጢአት ምን ያህል ክፉ እንደሆነ በአዳም አይተሃል። ኧረ አይችሉትም። እባክህ ቅዱሱን መንፈስ እግዚአብሔር መንፈስ ቅዱስን እባክህ አፍስስላቸው ሲል አብ ከሰማይ ጴጥሮስ እንዲህ አለ አፈሰሰው። እስቲ አሜን በሏ። ጴጥሮስ ነው የሐዋርያት ሥራ ምዕራፍ 2 እኮ እንደሱ አይደል ያለው? እናንተ የምትሰሙትን የምታዩትን እግዚአብሔር በኢዩኤል እንደተናገረ ከሰማይ አፍሳሽ አለ። መንፈስ ቅዱስ ፈሰሰ። አብ ገለበጠው ሳይለካ ሳይሰፍር። ብራዘር ምርጥ ስለሆንክ እንዳይመስልህ ከኢየሱስ የተነሳ ነው የተሰጠ። በፍጹም አንዳንድ ሰው እንደሚገባው የሚቆጥራል። እሱ ነው በይዞ የማክፋፋት። እኔ አይገባኝም ኢየሱስ ለምኖ ነው ስትል ምን እያልክ ነው? የመስቀል ስራው ነው። የኪዳን ደም ማክበር ይሄ ነው። የእግዚአብሔር ልጅ ማክበር ይሄ ነው። በአንተ ልመና ነው የወረደልኝ እና ከወረደብ በኋላስ ማክበር አለማክፋፋት። ማክፋፋት እንኳን መንፈስ ቅዱስ ይቀርና ሰው ብታክፋፋ ይለቃል እንዴ? ሰው ብታክፋፋው ማክፋፋት ከባድ ቃል ማክፋፋትን ቶ ሰው እያወራ ዝም ብትለው እስቲ መልሳት ትስተው። አሁን ቸርች ነው ያለን ምንም አትሉም እናንተ። ግን አሁን አንዳንድ ሰው እስቲ ይሄን ዕቃ ስጠኝ ሲልህ ጸጥ ብትለው ሁለተኛ ሲጠይቅ ድምፅ ቶኑ ይቀይራል። ስጠኝ አይደል እንደሚልህ ምንም እንኳን አልከውም እኮ እያክፋፋው እኮ አይደለም ጸጥ እኮ ያልከው። ሶስተኛውስ እናንተ በጌታ ናችሁ ምንም አታረገውም። ይኸውልህ ከጸጥታ ተቀላረ አንተ ስትለው አልሰጥህም ይሻላል። ማክፋፋት ማለት ምን ማለት ነው? ንቀ አጠቅምም ስትለው መንፈስ ቅዱስ አይደለም የሚቀጣ አብ ነው የሚቀጣው። ለምን? በኢየሱስ ልመና የሰጠን እሱ ነው። መንፈስ ቅዱስ የእውነት መንፈስ ነው። ቀጥሎ እያዘነ ይኖራል። እያዘነ ለዛ እኮ ነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። እያዘነ ይኖራል። እያዘነ ማንም ይቀጣ የሰጠ አብ አለ ከሰማይ። ሂድ አብረሃቸው ኑር።
እስከ መቼ ነው የሚኖረው? ለዘላለም አለ ኢየሱስ። እስቲ አሜን በሏ። ዓለም የማያየውና የማያውቀው የእውነት መንፈስ በእናንተ ውስጥ ለዘላለም ይኖራል፣ ከእናንተ ጋር አብሮ። መቼ? ለዘላለም። ንጥቀት የሚከናወነው በመንፈስ ቅዱስ ነው። ጌታችን ኢየሱስ ደመና ድረስ ነው የሚመጣው። ከመሬት ይዞ ነው የሚሄደው። መንፈስ ቅዱስ ነው። የትንሣኤ ቀን አክቲቭሊ መንፈስ ቅዱስ አብ ከሰማይ ይጠብቀናል። ሙሽራው ልኮ ሙሽራው ሄዶ ወደ አባቱ ይዞ ይመጣል። አብ አዘጋጅቶ ምን ብሎ ሂድ ይለዋል። ደግሶ ይዛሃትን አብሉ ሙሽሪት መንፈስ ቅዱስ እያሰማመረ የሙሽሪት ቤተሰብ አይነት በእኛ ሳይድ ነው መንፈስ ቅዱስ ታውቃለህ። እስቲ አሜን በሏ። በእኛ ሳይድ ነው የአብን ቅድስና የሚመጥን የሙሽራውን ውበት የሚመጥን አድርጎ እያስተካከለ ይጠብቃል። ከዛ ሙሽራው ሲመጣ መንፈስ ቅዱስ እየዘመረ ይዞን። እስቲ አሜን በሏ። ሙሽሪትና ሙሽራው ደመና ላይ ይገናኛሉ። አቤት ጌታችንን የዛን ቀን አይኑን ባይናችን ፊት ለፊት መንፈስ ቅዱስ ስሙ ብሩክ ይሁን። እናመሰግንሃለን። የእግዚአብሔር መንፈስ ቲታን ፕሪሺየስ በጣም ውድ ነው ታውቃላችሁ። ምትክ የለው መንፈስ ቅዱስ። እንደ መንፈስ ቅዱስ ያለ የለም። በእኛ ውስጥ አለ። ማንም አይኖር፣ መንፈስ ቅዱስ አብሮ አለ። ማንም ይተውሽ፣ መንፈስ ቅዱስ ካንቺ ጋር አለ። እስከ መቼ? ለዘላለም። እና እሱን እያከበረሽ መኖር ነው። ማንም የፈለገውን ይሁን፣ መንፈስ ቅዱስን አክብረሽ ለሱ ተጠንቅቀ። ጴጥሮስ ለምን ይመስላል የተገረፈው? ለጌታ ሲጠነቀቅ እኮ ነው የተገረፈው። ወንጌልን ተው አሉት። ኧረ አልተውም ኢየሱስ ብሎ ኢየሱስን ሊያዋርዱ በሲል ሲል ጀርባውን ለጌታ ሲጠነቀቅ ነው ባይዘው በዘቅዝቀው ይሰቀሉት። አላስነካም ማለት ድጋሚ። እስቲ አሜን በሏ። መንፈስ ቅዱስ የጸጋው መንፈስ ይሏል ታውቃለህ። ዋው! ይህንን ሰው እንዴት ያክፋፋል! መንፈስ ቅዱስን የመሰለ ክቡር ጌታ ከየት ታመጣዋለህ? ብራት በገንዘብ አታመጣ፣ በዘራ አይሰጥ፣ ከሰው መሃል ተመርጣ አይሰጥ። ኢየሱስን ብሎ ነው የመጣው። ኢየሱስን ብሎ ደሙ አለ ብሎ ኃጢአተኞች እኮ ናቸው ይላል። መሬት አንዱ ሰው እየቆመው ኃጢአተኞች ሲል እግዚአብሔር አብ ከሰማይ እንደዚህ አይንና የልጅ ደም አለ ይላል። መንፈስ ቅዱስ የት ነው የምትሆነው ሲሉት እሱ ሰውዬ ውስጥ ነው ገብቼ የማድር ይላል። የት? ኃጢአተኛው ኃጢአቱ ዝፍቅ ያለው ሰውዬ ውስጥ ገብቼ እኖራለሁ። እንዴት አድርጌ አንተ ቅድስና ወደር የለውም የዚህ ሰው የኃጢአተኝነት ደግሞ ስትለው በኢየሱስ ደም እየቀደስኩት እግዚአብሔርን ወደ መምሰል እያሳደግኩ ራሴን እየገለጥኩለት አብሬው እኖራለሁ። አብሮ የሚኖረው ግን አየህ ስታከብረው ነው። ስታክፋፋው አይቻልም። መንፈስ ቅዱስን ማክፋፋት፣ መንፈስ ቅዱስን የሚሳደብ ኃጢአቱ አይሰረይም የሚል ቃል አንብባችኋል። መንፈስ ቅዱስን የሚሳደብ ማለት ምን ማለት ነው? ትርጉሙ ምስክርነቱን አልቀበለም ስትል መንፈስ ቅዱስ የመጣው እኔን ለሙሽራው ለማዘጋጀት ነው የመጣው። አልቀበለም የኢየሱስ ክርስቶስን የመስቀል ስራ ሲነግር እምቢ ስትለው አልተቀበለኝም። አብጋ ሄዶ አስተምሬዋለሁ፣ ነግሬዋለሁ፣ መክሬዋለሁ፣ ወቅሼዋለሁ፣ እምቢ አለ። መንፈስ ቅዱስ እኮ በአማርኛ አይደለም እኮ የሚያስረዳ፣ ልብ ላይ እኮ ነው የሚፈሰው። ሰው ነግሮት የማይገባው ሰው መንፈስ ቅዱስ ሲነካው ዝርክርክ ነው የሚለው። ዝርክርክ አጥንት መቆም አይችልም። ልብህን ነው የሚያቀልጥ። ኃይለኛ ነገርን ነው የሚሰብረው። አትችልም። አርጊው አርገ እዚህ ጋር ስትሮንግሆልድ የሆነው ነገር መንፈስ ቅዱስ ሲመጣ ብትን ነው የሚያደርገው። እንደዚህ ተጠግቶ ውስጥህ ተቀምጦ ለልብህ እየተናገረ አልፈልግም እንዴት አድርጌ ልንገርህ እኮ ነው የሚለው። ቀጥሎ ከዛ እግዚአብሔር አብ በምን ልንገርህ? ልጄን ሰቀልኩትሽ ደጅ ነው። መንፈስ ቅዱስ ውስጥ ገባ። የውጭው አልገባ ቢለው ውስጥ ገብቷል። አዎ እምቢ። ከዛ ቀጥሎ ምንድን ነው የሚቀረው? በእግዚአብሔር እጅ ላይ መውደቅ። ኢየሱስ ዳግም ይመለሳል።